በቃን አሰልጣኝ አርኔ ስሎት የተባልክ አሰልጣኝ እባክን ስላደረክልን ሁሉ ነገር እናመሰግናለን። ነገ ጠዋት ከሊቨርፑል ማለት ነው እውነት ነው የምላችሁ ይሄ አሰልጣኝ ምንም አይነት ታክቲክ የለውም። በግሌ እሱ ታክቲክ አለው እያላችሁ የምትቆዩ ደጋፊዎች ልትኖሩ ትችላላችሁ። ለእናንተ መንገዱን ያመቻችላችሁ አላቅም። እኔ ግን በግሌ ራሱ እውነት በቃኝ ከዚህ በኋላ ክለቤ አንድ ኦን ታርጌት ሳያደርግ እኮ ነው የወጣው። ምን አይነቱ ሊቨርፑልን የተመለከትነው ያ አውሬው ሊቨርፑል እንዴ! እኛ በጣም ነው የሚያሳፍረው። ሊቨርፑልን በጣም ነው የሚያሳፍረው። ተጫዋች ተቀየረ፣ ታክቲክ የለ እንዴ! ምን አይነት ፍልስፍና እኮ አንድ ፍልስፍና እስቲ የፈጠረውን ነገር ንገሩኝ። መጀመሪያ ይዞ የገባውን አጫዋች ሰከንዳፍም ራሱ ነው። ታክቲክ እንደው መቀየር አታቅም እንዴ? በአምስት ተከላካይ መች ነው መከላ? አረ በጣም የሚያስጠላው። እሺ ፍሪፖንግ እየወጣ ያጠቃል እንበል። ሰከንዳፍ ያንን ተመልክተናል። ፈረዱ ሊቨርፑል ላይ ከምር እንዴት ነው የሚያስጠላው እንዴ! ተጫዋቾቹ በግል እኮ ነው በቃ ለማድረግ እየሞከሩ ያሉት። ኮናቴ ጭራሽ ዛሬ ያጠቃል ይከላከላል። ለአንተ አጨበጭብላለሁ ከምር ተጫዋቾቹ በግላቸው ነው እየሞከሩ ያሉት። ከምር ነው መላችሁ። አንዳንዶቹማም እያለመጡ ነው። እውነት ይሄ አሰልጣኝ እኔ በግሌ በቃኝ። ሊቨርፑልን እኔንም እደግፈው አላችሁ አውቃለሁ። ከዚህ በፊት ይልቀቅ ብላችኋል። በግሌ እባክን በክብር እንለያይ ፋሚሊ። በቃ ተሸንፈናል። እኔ አዲስ አሰልጣኝ ለውጥ መጥቶ እዚህ ክለብ ኢመርጀንሲ ማናጀር መጥቶ ካልሆነ ቀጣይ አንፊልድ ላይ ካምባክ እናደርጋለን ብላችሁ የምትጠብቁ የሊቨርፑል ደጋፊ አከብራለሁ፣ የእናንተን ሞራል አከብራለሁ። ግን እኔ በግሌ እኔን መሰሎችን አሉና አላቅም። በቃ በእውነት ነው የምላችሁ እንደ ዛሬ ተዋርደን አናቅም። ቅጥቅጥን ያደረገን እኮ ፒኤስጂ የተመታ ሁሉ ኳስ የተሞከረው ጎብታ ቢሆን ኖሮ ቼልሲ ላይ ስቀን በነበረው ኖሮ ዛሬ ላይ ራሱ ተደግሞ ነበር። ከምር ነው የምላችሁ እጅግ በጣም ያሳፍራል። ወርደናል፣ ዘቅተናል። መሐመድ ሳላን የሚያህል ተጫዋች እንዴ ዛሬ ቀይረ እንኳን የተወሰነ ደቂቃ አታስገባውም። አንፊልድ ሲሄድ ይህን ኢንቴንሲቲ ይዞ ነው አሁን ተጫዋቹ እንኳን ለማስገባት እንኳን ብትሞክረው። አረ እንዴት ነው የሚያስጠላው! አረ በጣም የሚያሳፍረው። በጣም ብዙ ስህተቶችም አሉብን በዛ ላይ አውቃለሁ። ግን ሊቨርፑልን አሰልጣኙ ግን ምንም ሊፈጥር ምንም ለመጫወት እንኳን ይዞት የገባው ታክቲክ አይገባኝም። በእውነት ነው የምላችሁ ታክቲክ እንኳን እየቀየረ እኔ በግሌ ሊቨርፑልን በቃኝ። ይማቻችሁ ሊቪያንስ። ምንድነው አንቱ ደግሞ ከሳምንት እስከ ሳምንት ዝም ብሎ መንቀርቀር አልበዛም እንዴ? እንደርሰው ከንዴታ ወይኔ ሊቨርፑል መጨረሻችሁ የዚህ በላጣ እንደዚህ ማላገጭ ሆናችሁ ቀራችሁ ማለት ነው። ባክፋይፍ ገብታችሁ ለጎል አስተናግዳችሁ ትወጣላችሁ። አንዱ ቢበቃችሁስ ምን አለ? ተርፋችሁ እኮ ነው ይሏችኋል። ዛሬ ኡስማን ዴምቤሌ ብቻ የሳታቸው ኳሶች ብዛት እኮ ማለት ነው የሌላ ጊዜ ሻርፕ ነሱ ማለት ነው። ኡስማን ዴምቤሌ ቢኖር ኖሮ ማለት ነው ቅርቅር አድርጎላችሁ 4 ጎል ቅማችሁ ትወጡ ነበር። 2-0 ማለት ነው። አመስግናችሁ አንፊልድ ሄዳችሁ ተቀለብዙታላችሁ የሚል እኔ ግምት የለኝም፣ ግልጹን ለመናገር ማለት ነው። ምክንያቱም ይሄ ወፈፌ መላጣ ሰውዬ ይዟችሁ እኔ ከዚህ በኋላ ምንም አይነት ነገር ትፈጥራላችሁ የሚል ግምት የለኝም። ግን ኦፊሻሊ ዛሬ በጣም ጥሩ ውጤት ነው። አክሰፕት አድርጋችሁ ቴንኪው ፒኤስጂ ከዚህ በላይ ስላላስቆጠርክብን ብለህ ላጥ ብለህ መውጣት ነው ያለ ተስፋ። ሙሉ ለሙሉ ዶሚኔት ተደርጋችኋል። ገብቷችኋል አይደለ? ስለሆነ በቃ ይዟችሁ ግን በኮርኩም ነው ያሏችሁ። የሆነ ከባድ ነው መጡ ማለት በመጀመሪያ እኔ አም ሶሪ ሞ ለቀቀ ያን ነው ማለት ፈልገው አም ሶሪ። በጣም ብዙ ነገር ስታረግ ባየንበት መድረክ ላይ 90 ደቂቃ ቁጭ ማለት ፔንፉል። ሁለተኛ ደግሞ ትልቅ የኳሊቲ ልዩነት ነው ያየነው። ሊቨርፑል አንድ ኦን ታርጌት ባላደረገበት በዚህ ጨዋታ ማለት ነው 2 ነጥብ ልዩነት ኢትስ በጣም እድለኞች ነን። እኔ የሆነ የሊቨርፑል ደጋፊ ተናዶ ምናምን መጥቶ እኔ እሱ ማየት አልፈልግም። ትልቅ የኳሊቲ ልዩነት ነው ያየነው። እግዚአብሔርን እንደው እንዴት ሰው እኔ የሆነ ደስ የሚል አንድ ደህና ቅብብል እንኳን አያረግም። ለወሬ አልነበርንም ሺት the whole time እንደው ፈጣሪ ይመስገን። የፒኤስ ጎል ገባብን 2-0 አለቀ። ማማርዳሽ ፊል እንደውም ይዘህን ወጥተን እኔ ምን እንደሚላችሁ ይሄ አርነስሉ በስማም ብላችሁ ተጫወቱ ብላችሁ ገባ። ከረፍት በኋላ ምንም ለውጥ እኔ ቅያሪዎቹ ራሱ ዊርዝን አስወጣው። ማን ሊፈጥር ነው? እሺ ታዲያ ቆይ ጎሜዝ ነው የሚፈጥረው? ሮበርትሰን ነው ገና ሊመታ የሚችለውን ስቦዝ ላይን ምናምን ዝም ብለህ አይዛክን ብቻ ጨምረው። አረ ይሄ ሰውዬ በቃ እንዲ መድበህ ነው የገባኸው። ፒኤስጂ ብለህ ነው የገባኸው። አርነ ስሎት
ኧረ እኔ ጭስስ ነው ያደረገኝ። 2-0 ነው አንፊልድ ላይ ምን ይፈጥራል? አሁን መላጣ ምን ይፈጥራል? ምን አይነት ምሽት ነው? ኧረ በስመ አብ። ባርሳም እዛ ተሰጠው። ሁለቱም የሚመቹኝ ክለቦች ማንም ሰው ቴክስት እንዳያደርግልኝ በውስጥ ደህና ደሩ። ጓደኛ ሲታማ ለኔ ብለህ ስማ፣ ቼላው ሲለጠለጥ አሮጊቷን ፍሪ ማለት ነው። እንግዲህ ያኔ ቼላው ሲለጠለጥ ደንግጠሽ መሸሽ ነበረብሽ። እንግዲህ አይለጣለጣል ብለሽ መጣሻ፣ ተለጠለጥሽ። አፌ ቁጭ ማለት ነው። እኔ ቁጭ ነው የሻምፒዮንስ ሊጉ እኔና የፕሪሚየር ሊጉ እኔ አንድ አይደለም። አይ ተይ አሮጊቷ ራስሽ ነሽ ተይ አልኩኝ፣ እምቢ አልሽ። እንግዲህ አሁን አንፊልድ ምናምን አንፊልድ አልቤርጎ እንዴ እናውቋለን እኮ ምን ልትይ ነው ደግሞ? አንፊልድ አልቤርጎ ነው ይሰጥሻል። እዛም ቢሆን ጠቅጠቅን። እንደውም አንድ ሚስጥር ልንገርሻ፣ የዘንድሮውን ሻምፒዮንስ ሊግ የሚበላው ራሱ ፒኤስጂ ነው። ለማንም ግን እንዳትናገር ይቺ ቻት። እንግዲህ አሮጊ የፒኤስጂ ገጸ በረከቱ ደርሶናል። ተመስገን። ቅጥቅጥ ነው ያደረጉን። ቅጥቅጥ ማለት ነው ቅጥቅጥ። 5-0 ማለቅ የሚገባው ጨዋታ ነው። 5-0 እኔ እንደዚህ የሞተ ቲም አይቼ አላቅም። እንደዚህ ሽባ አሰልጣኝ፣ ከብት የሆነ አሰልጣኝ አይቼ አላቅም። የሚያጠቃ ቡድን ላይ ለመከላከል ተገባለ። በ5 ተከላካይ በ5 ተመልከቱ። ቶታል ሻት 18-3 ሾት ኦን ታርጌት 0። አንድ ኳስ ሳንሞክር ነው የወጣ ነው። በረኛ ከርብተው ነው የተጫወቱት ፔሲጆች። በረኛ ከርብተው ተመልከቱ። 18-3 0 ሾት ኦን ታርጌት። ከዚህ በላይ ምንም አያስፈልግም አንድ ስላትን ለማባረር። ከዚህ በላይ ምንም ተጫዋች ቅያሬ የማይችል 76ኛ ደቂቃ ድረስ ይጠብቃል። ቲሙ እየተለበለበ የሞተ ቡድን የሞተ አሰልጣኝ አንፊልድ ላይ እንደውም ከዚህ በላይ ይለበልቡናል። እኔ ጨርሻለሁ ይሄን ሲዝን አምዳን። እውር ቢሸፍት እስከ ጓሮ ነው። ያራዳ ልጆች አርኒ ስሎትን ይዞ ሊቨርፑል ድል የማይታሰብ ነው። አርኒ ሎስት ተብሎ ነው መጻፍ ያለበት። ያራዳ ልጆች ምን አለፋችሁ ነው። ምን ፓሪስ ሴን ጀርመኖች በሚያስገርም ሁኔታ ማልሜዳውን ማለት ነው ካቦ ነው የነበሩትኝ ቪቲና እና ኔቬስ ከኛ ውጭ ወደ ውጭ እንዳትንቀጥ ምንም እንቅስቄ በመላ ነው። በቃ ምንም አይነት ጨዋታ አንፈል ግርግር ውርውር የለም። እወዛወዛለሁ ካልክ የምንሰማው ነገር የለም አሉ። በሊቨርፑል በኩል አሳዛኙ ተጫዋች ዛሬ የነበረው ሪያን ግራቨንበርች ነበር። እጅግ በጣም አስደናቂ እንቅስቃሴ ሲለፋ ሲደክም ነበር ማለት ነው። ከወትሮ ደግሞ ለየት የሚያደርገው የዛሬው ለሊቨርፑሎች እስከ ዛሬ የነበረው ማለት ዶሚኒክ ሰቦዝ ላይ ዛሬ መቀዝቀዝ ይታይ ነበረ ማለት ነው። ዌርቲዝ የተሻለ እንቅስቃሴ ሲያደርግ ተመልክተናል። ኢኪቲኬ ምን እንደነበረ ከፈረንሳይ አልመጣም መሰለኝ፣ ግራ የሚያጋባ ነው። እሱ ደግሞ ያራዳ ልጆች። ለማንኛውም 2-0 በሆነ ውጤት እንግዲህ ወደ አንፊልድ ሄደዋል ማለት ነው። እዛ ምን ይፈጠራል አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን ፓሪስ ሴን ጀርመኖች ፍጹም የበላይ በሆኑበት ጨዋታ 2-0 አሸንፈው ወደ አንፊልድ ያቀናሉ ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ይመቻችሁ። አርኒ ስሎት ላላላላላ ማን ዛሬ ከልቤ ሊቨርፑልን ደግፌ ማለት ተቃጠልኩኝ ነው የምልህ። በዚህ አድክም ማናጀር ስንትና ስንት ማይረባ ተጫዋች ብዬ ማይረባ ተጫዋቾችን እንዳልዘረዝርላችሁ ሁሉም ካልቻሉ የአሰልጣኙ ጥፋት ነው የምልህ። እድለኛ ናችሁ 2-0 ባይዘ ማመራሽቪሊ ብቻ ትችላለህ ነው። 2 ሲያንሳችሁ አስበዋል። 2 ሲያንሳችሁ ማለት 5 ተከላካይ ይዞም 5-2-3 ሲጮት የነበረ ግራ የተጋባ ፎርሜሽን ማለት ምንሽ ብሪሊያንት። አንተ የለመድከውን ፎርሜሽን ይዘህ ሶቦዝ ላይን ሲከላከሉ አግዝ፣ ግራቨንበርግ ወደ ኋላ ቅር፣ መካለስተር ሲከላከሉ አገዝ፣ ፍሪምፖንግ በሳላ ቦታ ነው የምትጮተው ግን መታ አግዝ ብለህ መከላከል የሚችል ራሱን ፎርሜሽን ይዘህ መግባት እኮ ትችላለህ። እንዳለ ፖዚሽናቸውን ቀያይረህ ታስለጠልጣቸዋል። አሁን የዲቤክን ቪዲዮ ማየት ፈልገው የዲቤክን ቪዲዮ አይበሉ። የሚያሳዝነው ነገር አንፊልድ ላይ መጥቶ ደግሞ አንፊልድ ላይ እሞክራለሁ ሲል የተሻለ አገራረፍ ይገርፏቸዋል ፔስቲዎች የተሻለ ገባርለ እኔ 3 ጎል 4 ጎል አይገባም ያልኩት ተሳክቶ 5 ተከላካይ ይዘህ መግባት ግን ማኑ ቂጥኔ ከተታችሁ ነው ማለት አድክም የሆንክ ሰውዬ ማኑ ዲቤክ ነይ ቪዲዮ ስሪልኝ እንግሊዝን አዋረድሽ አድክም